ሰላም እዚህ ቻናል ላይ ያላችሁ ማለት ነው። ያው እዛ ቻናል ላይ ስለሆነ ግማሹን የጫንኩት እንግዲህ ካቋረጥኩበት ነው የምጀምረው ማለት ነው። እሺ ቤተሰብ አስበልኝ ስለመጣ አመሰግናለሁ። ቲክታክም ላይ ሜንሽን እያደረጋችኋትም ቢሆን ለምን እንዲህ ባናቲም ዘቅዝቃችሁ አይሆንም? አርሱላለሷ ደስ እንዲላት በእውነት እኔ ብዙ እየተሯሯኩ ስለሆነ ብዙ ማስተካከል ያሉብኝ ነገሮች ምናምን ስላሉ ተፍተፍ እያልኩኝ ስለሆነ በዛ መሀል ከቤት ስወጣ እንዳይከፋት ላይክ ወጣ ገባ ነው። ሁለቱም ቤት ነው የሚሄደው በቃ እንዳይደብራት ማለት ነው። አሁን ታግ እያደረጋችሁ ላይክ አልኩ ሼር እያረጋችሁላት ምናምን ታግ እያረጋችሁ የሚያስቅ ነገሮች ምናምን ላኩላት ማለት ነው። እንዳይደብራት ቤት ናት ያለችው። ኦኬ የተጠለፈች ሙሽራዋ ሰምታችኋል። ትልቁ ቤት ሄዳለሁ፣ ድብቁ ቤታችን ሄዳለሁ ምናምን ስለሆነ ሃይሚን የሚያስደስቷት ነገሮችን እንዳይደብርብኝ የኔን ቅመም የኛን ቅምጥል እንዳይደብራት ፈታ በማድረግ አግዙኝ። ቴዳም እንግዲህ ሰብስክራይብሽ እንደሚቆሰው ተስፋ አደርጋለሁ። የሃይሚዬም 300K ያስገቡ ሰምታችኋል፣ እንዳትረሱ። በጣም ትንሽ ነው እኮ ያላት 3K ስትገባ እንግዲህ ሰርፕራይዝ አላት። ያንዞ እንዴ ግብል እያልኩ እኮ በቃ ሰና ዘንድሮ ዋንጫውን ይበላል አይበላም? ፋሚሊ ምን ነው ያቁ በልተህ ነው ፕሪሚየር ሊግ እኮ የሆነ ዲዘርት ነገር ነው ገብቶሻ። ማጣፈጫ ስታርተር የሚባለው ነገር አለ። አዎ የሆነ ጆክ ታውቃላችሁ፣ ጆክ ነች በቃ። ትናንትና ማንቸስተር ሲቲ የወሰዱት ጆክ ነው፣ እንደዛ አይነት ጆክ በቃ ኩባያ ነው የወሰዱትና ገና ትልቁ ዋንጫ አለ ምናምን። ግን ወይኔ ፈጣሪ አለ እሱ ዋንጫውን ግን እንዶ እኔ አልቋጥርም እንጂ ማለት ነው። ማንቸስተር ግን ከአርሴናል ነው የሚበላው። ግን ሌሎቹ ከበሉ እኔ አላውቅም። እኔ በጣም ነው የምቃጠለው። ምክንያቱም ትላንት ራሱ እንዴት እንደሆንኩ ራሴ ነኝ የማውቀው እንዴት እንደሆንኩ ማለት ነው። ስለ ኳስ የምታውቁስ ኳስ ይገባችኋል። ስለ ኳስ የማታውቁ ደግሞ ኳስ አይገባችሁም። እኔ የኢትዮጵያ ክለብ ቡና ጊዮርጊስ እንኳን እንደ አርሴናል አልደግፍም፣ አልወድም። ገባችሁ አይደለ? እኔ ለአርሴናል ምንም ሆናለሁ እና ብቻ ተውኝ። ስለ ኳስ አላውራ የምታውቁት ታውቃላችሁ ስሜቱ ምን አክል ከባድ እንደሆነ። ማታ ባሌ ደውልና ምን እንዳለ ልንገራችሁ። አንቺ ደግሞ ፈረንጅ ለተራገጠ እንደዚህ ትሆኛለሽ እንዴ? እሱም እኮ የአርሰናል ደጋፊ ነው። ከዛ እንደዚህ ትሆኛለሽ እንዴ? ችግር የለውም አላለኝም። ቆይ እኔ የምለው ማለት ነው አሁን እኔ ኢትዮጵያ ሲሄድ ማለት ነው አብረን ነው ቁጭ ብለን የምናየው ማለት ነው። ባለቤቴን ማለት ነው ግዴታ እንደኔ ተቃጥሎ ውሃ እንዲጠጣ ነው ማደርገው። ቤተሰብ ገባችሁ አይደለ? እንደዛ ነው ማደርገው። ቀልድ በአርሴናል ቀልድ አላቅም ሆ ነበር። ግን በዚህ አጋጣሚ አይዞ ብላ አይዞ ቼልሲ ሚኪ ነው እንጂ እኔም ቼልሲ በጣም ነው የምወደው። በዚህ አጋጣሚ ቼልሲ ምርጥ ናቸው እና በፊት እኔ ቼልሲንም በጣም ነው የምወደው እና አርሴናልም ቼልሲንም እና ደግሞ ከአፍሪካ ደግሞ እንትንም ምንድነው ይሄ ከአፍሪካ ደግሞ ማለት ነው እንትና ኔማር አለበት ብራዚል፣ እንደዛ በጣም ነው የምወደው ማለት ነው። ትዝ ይላችኋል የዛሬ 5 ዓመት ነው እንደዛ ብቻ ኔማር 5 ዓመት ነው 4 ዓመት ኔማር እግሩ ተሰብሮ ያለቀስኩት እንባ በፈጣሪ ስም በጣም ነበር የተናደድኩት። እነሱ ከዋንጫው ወጥቶ ነበረ። ወይኔ ፈጣሪ የዛ ቀን አያድርገኝ። አሁን የአፍሪካ ዋንጫ ይጫወቱ የለ ግን ኔማር ትንሽ ጉዳት ላይ ነው ያለው። እግዚአብሔር ያግዘው እንግዲህ ጂጂ ለካች የለውና ማይስተር ና በቃና ብሩኬ እዚህ ጋር ስለ ኳስ ያወሩ። ቤተሰብ ስለ ኳስ ሲወራ ደስ ስለሚለኝ ነውና ስለ ኤልዋ ቦታ እንሂድ ማለት ነው። ኤልዋ በዛኛው ቻናል ግማሽ ጭኝ የለ። አሁን ደግሞ እዚህ ጋር እናያለን። እስቲ ብሩኬ ያለበት ቦታ እሄዳለሁ ምናምን እያለች ነው። አይታችኋት ከሆነ መጣች እኮ አራሷ መጣች። አዎ የብሩኬ ልጅ ነው። ብሩኬ ነው የምትመስለው። ሴት ልጅ ነው የሚፈልገው። ስለዚህ ሴት ልጅ ወልጀለታለሁ መጥቶ ካላየ እሄዳለሁ ቦታው አላለችም። እስቲ ቆይ ወደሷ እንሂድ ደግሞ በቃ እንደተማረ ሰው በስርዓት ባለው መንገድ መፍታት የምንችለውን ጉዳይ የዛኔም አንተ ነህ ሁሉንም ነገር እንዲባባስ ያደረግከው። ቆይ አሁን እኮ ማለት ነው እኔ ግራ የሚገባኝ ነገር ማለት ነው ብሩኬ እዚህ ጋር እኮ ጥፋት የለበትም። ሶ ካስረገዘሽም ሰማሽ አይደለ? እናንተ እፍረት የላችሁ የቡታጅራ ሴቶች ወንዶችም እፍረት የላችሁ። በዚህ አጋጣሚ ምን ሴቶች ብቻ ማለት ነው ካስረገዘሽም አንቺ ነሽ እንግዲህ አስክረሹ የተኛሹ ነገር ግን ካስረገዘሽ ራሱ ሴት ልጅ ድብቅ ትላለች እንጂ ሚዲያ ላይ ወጥታ አስረገዘኝ ብላ አታወራም። እንግዲህ አይን ደረቅ ናችሁ እናንተ በጨው አይናችሁ ያጠባችሁ ናችሁ። ነገር ግን ገባሽ አይደል? አሁን ካስረገዘሽም ብሩኬ አላመንም አይደለ? ያው ዲኤንኤ ተብሏል። እንግዲህ ዲኤንኤ እየጠበቅን ነው። ሶ ዲኤንኤ ተመርምሮ የብሩኬ ልጅ ከሆነ ያሳድግልሻል፣ ዳይፐሩ ምናምን ይችልልሻል። ሶ አሁን ወጥተሽ ብሩኬና ሃይሚ ፍቅር ሲሆኑ ቆይ የቅናት መንፈስ ነው ያለብሽ። ምንድነው ያለብሽ? ለምን ፍቅር በፍቅር ሆኑ ነው አልገባኝም ነገር ማለት ነው። እንደተማረ ሰው አንቺ የተማርሽ ምሁር
እንዶ የቡታጀራ ዩቲዩበሮች ላይ ግን ምሁር አለ፣ ምሁር ዩቲዩበር አለ። የምሬን ነው እኮ ምሁር ዩቲዩበር ብትሆኑ እናንተ እንደውም ስለ ህግ እንኳን አንድ ቀን እንኳን ስለ ህግ አንድ ትክክለኛ ነገር አውርታችሁ አታውቁም። ገባችሁ አይደለ? እንዶ ንገሩኝ እስቲ ቋንጭ ምን ፈልገሽ ነው? የምሬን ነው ምልሽ። ምን ፈልገሽ ነው አሁን የመጣሽው? ቆይ ሃይሚ የእንጀራ እናት እንድትሆን ፈልጋለሁ አልሽ። ያቺ ወጣች ሃይሚ አለች። እሺ ሃይሚን ያግባት ብሩኬ። ግን አንቺ ምን ፈልገሽ ነው እንጀራ እናት ትሁንልሽ? ልጁ የብሩኬ ነው። መጀመሪያ ዲኤንኤ ሁላችንም የምንጠብቀው ዲኤንኤ ነው። ሰማሽ? እናንተ ዲኤንኤ እንግዲህ ፌክም ታመጣላችሁ፣ እውነትም ልትሉ ትችላላችሁ። በምን ሁኔታ ድራማው እንደሚቀጥል አናቅም። እግዚአብሔር ይወቀው ነው፣ እናንተ ናችሁ የምታውቁት። ነገር ግን ያም ሆነ ይህ አሁን ልጆቹ ፍቅር በፍቅር ሲሆኑ ለምንድን እኔን ለምን አልጠለፍከኝም ነው? አልገባኝም። ሃይሚን ለምን ጠለፍካት? እኔን ከነ ልጄ ለምን አልጠለፍከኝም ነው? ቀናት ነው? አልገባኝም። ለምንድን ነው የመጣሽው እንዴ? ጉድ እኮ ነው። ምክንያቱም እነዛ የሁሉ ነገር ሲፈጠር አንተ ነው ሁሉንም ነገር እንዲባባስ ያደረገው። ነገሮችን ገና በልጅነቱ መጨረስ የምንችለውን ጉዳይ ነው አንዛስተ በጣም ረጅም እንዲሆን አድርገህ እንትን እንዲል ያደረገው። ምክንያቱም ኦኬ በልጅነቱ ማለት አሁን ልጅሽ አደገች፣ አገባች፣ ወለደች ወይስ አልገባኝም። በልጅነቱ ስትይ ሆድሽ ውስጥ እያለ ምንድነው ነገር የሚያልቀው? ዲኤንኤ ሆድሽ ውስጥ እያለ አይመረመርም ተባለ። ስትወልጂ ነው የሚመረመረው ተባለ። ስለዚህ ያ ጊዜ እየጠበቀ ነው። ግዴታ መጥቶ አንቺን ማስወለድ አለብሽ ወይስ ወገብሽን እንዲያሻሽሽ ፈልገሽ ነበረ? እንደዛ ፈልገሽ ነበር? አንተ ማመን ነበር የሚጠበቅብህ። እዛ ጋር እነዛ ነገሮች ሲፈጠሩ ማመን ነበር የሚጠበቅብህ። የዛን ቀን የተፈጠረውን ነገር ታውቃለህ። እኔ ምንም የማስታውሰው ነገር የለም ነው ያልከው። ግን በቃ አላስታወሰም። የሚጣፍጥ ነገር አገኛ በላ አለቀ። ላሻለ ከበላም ማለት ነው አለቀ። ከረሳ ነው። ነገር ግን እኔ ያም ሆነ ይህ አሁን እንግዲህ ታውቃላችሁ ቤተሰብ፣ አሁን ይሄ ድራሙ ከቀጠለ ታውቃላችሁ የድሮን ነገር እያነሳን ቅጥቅጥ ማድረጋችን አይቀርም። ምክንያቱም ያው ስሩ ከሌለ ዛፉ የለም። ስለዚህ ያም ሆነ ይህ ማለት ነው አሁን የገረመኝ ኦኬ እኔ እንደምትመጣ አውቄ ነበር። እቺ ኤሊ ቀስ እያለች ነው የምትመጣው። ሃይሚና ብሩኬ ፍቅር ላይ ሲሆኑ ወይ ደግሞ ሲታረቁ ብለን ስንመለስ 2 ቀን 3 ቀን ትመጣለች ማለት ነው። አሁን ፋሲካ እየደረሰ ነው። ቆይ ፋሲካ እንኳን ሰላም አይሆኑም ማለት ነው። ባለፈው የምን በዓል ነበረ በረብሻ ያለፈው? እናንተ የገና ነው የጥምቀት ነው ማለት ተጣልቶ ነው አይደል ያለፈው? የምሬን ነው። ሃይሚና ብሩኬ 1 ዓመት በዓል እንኳን ተጣልቶ አልፎ አያውቁም ነበረ። ግን ጥምቀትም ገናም አለፉ መሰለኝ። የምሬን ነው እኮ የምላችሁ። ኧረ ጉድ አስታውሳለሁ። በደንብ ታውቃለህ። ለምን እንደዛ እንዳልክም ደግሞ ለምን ይሆን እውነቱን አውጣ። ስለዚህ አንተ ዝም ባልክ ቁጥር አንተ ነገሮችን አሁን እውነትም ማውጣ አላልሽም ማለት ነው። ገባሽ? አሁን ዲኤንኤ ይመረመራል፣ እውነቱ ይወጣል። ግዴታ ብሩኬ ማውራት አይጠበቅበትም ማለት ነው። ሴትዮ ገባሽ አይደለ? አሁን እውነትም ማውጣ አሁን ዛሬም ነገም እውነት አውጣ እያልሽ ልትመጪ ነው። ባልካቸው ቁጥር እኔ እንደ ውሸታምና እንድትመታየት አልፈልግም። ይኸውልሽ እንደ ውሸታምና እንደ ሌላ ሰው እንደማትታይ ከፈለግሽ ማለት ነው ዲኤንኤ ሲመረመር አንቺ ውሸታም አይደለሽም፣ በጣም ጥሩ ነሽ። ብሩኬ ውሸታም ይባላል የዛ ሰዓት። ስለዚህ ታግሰሽ ጠብቂ። ወልደሽ የለ ምን ነው በአራስነት ላይ አንተ የመረጥከው መርጠህ ነው እንደዛ እያደረክ ያለው። አሁንም ቢሆን እኔ አንተ ህይወት ውስጥ ገብቼ ልመጣ እያልኩ ያለሁት እሺ፣ ግን እመን ነው እየባረክሽ ነው። አሁን ህይወታቸውን እየበጠበሽ አይደለም። ልክ ሲታረቁ እየመጣሽ ትኩስ አድርገሽ ምትሄጂ እየበጠበሽ አይደለም አይደለ? እያስታረቅሻቸው ነው። የኔ እናት በጣም አይደል እንደምታስታረቂ? የኔ አስታረቂዋ ቀልደኛ። እውነቴን ነው። ከአንተ የምፈልገው እውነቴን ነው። እኔ ከአንተ ምንም የምፈልገው ነገር የለም። እኔ ሳልሆን ራስህ በግድ እያስገባኸኝ ነው ያለኸው ማለት ነው እንደዛ የምታደርግ ነገር ከሆነ። ስለዚህ እኔ አሁንም ቢሆን የምፈልገው ምንድነው በቃ እንድታምን ብቻ ልጅቷ ያንተ እንደሆነች ማመን አለብህ። እና እኔ አሁንም ቢሆን የምፈልገው በቃ እንድታምን ብቻ ነው። እኔ ህይወታችሁን መበጥበጥ አልፈልግም። ድጋሚ መጥቼ ያላችሁበትን እንትን እያየሁኝ ነው። ስለዚህ ያን እንዲሆን የማትፈልግ ከሆነ አንተ ዝምታህን መስፈር አለብህ በቃ። ወይ ደግሞ ማመን መቻል አለብህ። ምክንያቱም እኔ ከዚህ በላይ መጎዳት አልፈልግም። እስከዛሬ ድረስ ብቻዬን የተጎዳሁት ይበቃል። ከዚህ በላይ ደግሞ መጎዳትን ምናምን ነገር ውስጥ መግባት አልፈልግም። ምክንያቱም እኔ የምፈልገው ደጋግሜ ተናግራለሁ። እኔ ከአንተ የልጅ ቆይ ግን ቤተሰብ እኔ የምላችሁ ማለት ነው እኔ እቺ እዩ እንደወለደች አመንንሽ ልጅ ነው የተወለደው እንበል። ግን ምለው ቪዲዮን ቀራርጠው የሆነ አመት የተቀረጸውን ቪዲዮ አስቀምጠውት ከዛ ድጋሚ ስታረጽ የቀረጸው አልመሰላችሁም? እኔ ጭንቅላት ውስጥ እሱ ነው እየተዛዛረ ያለው። ምክንያቱም እዩና ብሩኬና ሃይሚ መጀመሪያ ሲገናኙ የእዩ ሆድ የለም። ገባችሁ አይደለ? ገባችሁ? ከዛ ምፍታም ሲያገኛት ሆድ የለም ነበረ። ግን ቀስ እያለ ደግሞ ሆዷ ተለቀ አይደል እንዴ? ስለዚህ ወለደች። አስቡ እስቲ አሁን ከተጀመረ ኦኬ እርጉዝ የነበረችው ልጅ በአንዴ እንዴት ነው ሰው ተገናኝቶ ባዶ ሆድ የነበረው በዚያ ነፍቶ የምትወልደው ማለት ነው። ስለዚህ ታስቦበት ታቀዶበት የተሰራ ድራማ ይመስለኛል። የምሬን ነው የምላችሁ። ምክንያቱም የእዩ ከሃይሚ ጋር እንደዚህ ከብሩክ ጋር ሲገናኙ የቆየ ቪዲዮ ከዛ በኋላ ደግሞ ድጋሚ ሆዷ እየጨመረ በመጣ ቁጥር ደግሞ
ሆዷን ደግሞ እንትን እያሉ እየቀርጹ እየመጡት ነው የሚመስለኝ። እንዴት ነው ሰው ልጅ እኔ ፊኛ ነው የመሰለኝ እንጂ ልጅ አልመሰለኝም። የምሬ ነው ላምኑላ አልቻልኩም። እንዴ እንድታምን ብቻ ነው የምፈልገው። ከአንተ ሌላ ምንም ጥቅም አልፈልግም። ወይ ደግሞ ምንም ጥቅም ካልፈለግሽ አርፈሽ ተቀመጭ የኔ እናት ማለት ነው። ነገር ግን አባትነት ምናምን ለምትዩ ነገር ደግሞ ማለት ነው ዲኤንኤ ተመርምሮ አባቱ ከሆነ አባትነቱ ይቀበላል። ካልሆነ ግን ማንም ሰው የሚያስገድድ የለም። ማንም ሰው ያግባሽ የሚልም የለም። ልጁን የሚቀበል የሚል ህግ የለም። ገባሽ? እኔ እናንተ መጥፎ ነገር መናገራችሁ ምናምን ረብሾኝ አይደለም፣ ግን በቃ ያስጠላል፣ ይደብራል። ሴት ሆናችሁ በተለይ ደግሞ ሴት እንደሆናችሁ ሳቅ ያንን ነገር የጻፋችሁት በጣም ነው ማፍረው እናንተ። እኔ ምለው ማለት ነው ሴት ሆናችሁ ምናምን የምትሉ ነገር ሴት ሆናችሁ በሴት ትፈርዳለች ምናምን። እኔ እንዳንቺ ልክስክስ ልሆን አልችልም። በዚህ አጋጣሚ ማለት ነው ሳላገባ አልወልድም። ሶ ገባሽ አይደል? ሳላገባ ማለት ነው አንቺ ሳታገቢ ሶ ለዛም ፍቅረኛ የነበረውን ሰው አታለሽ አምጥተሽ አጠጥተሽ አብረሽ የተኛሽው ሴት ነሽ። ስለዚህ እና አንቺ በምንድነው የምንገናኘው? ሴት ሆናችሁ እንዴት ነው ሴት ላይ የምትፈርዱ ምናምን የምትሉ? አንድ ሴት ልጅ ክብሯ የጠበቀች ሴት ልጅ ማለት ነው። እናንተ ስለ ክብር እንዳታወሩ ሲጀመር አግብታ ነው እንጂ መውለድ ያለባት አባትና እናት ተፈቅዶ ሽማግሌ ተልኮ ሄዳ በስነ ስርዓት ታገባለች እንጂ ሳታገባ ታረግዛለች ሴት ልጅ። በአሁኑ ሰዓት ወንዶች ቀብድ አስይዘው ነው የሚያገቡት። በዚህ አጋጣሚ ታውቃላችሁ አይደለ? ቀብድ ሳይያዝ አያገቡም፣ ሰርግ የለም። ነገር ግን እኔ እንደዛ አላወቅኩም። ስለዚህ አሁን እየመጣችሁ ማናችሁ ማለት ነው ሴት ሆናችሁ በሴት ልጅ ላይ አትፍረዱ። ሴት ሆናችሁ በሴት ልጅ ላይ እንደዚህ አይነት ኮሜንት አትጻፉ። ተው እንጂ እንዳንቺ ስላልሆንኩ ነው ኮሜንት ብጽፍ ራሱ እንዳንቺ ያልሆኑ ሰው ነው ኮሜንት እየጻፈ ያለው። እንዳንቺ ሳያገቡ አንወልድም እኛ ሳናገባ በስነ ስርዓት በአባታችን በእናታችን እግር ስመን ወደን የምናገባ ሴቶች ነን፣ ከዛ በኋላ ነው የምናረግዘው የሚሉ ሴቶች ናቸው ያ ኮሜንት ቢጽፉት። ስለዚህ ተቀበይ። ገባሽ? መከዳት ምን ያልተጀመረ አይደለም። መከዳት ብቻ የሆነ ወይኔ መከዳት ምናምን ትላለች። ያገባሽ መሰለሽ በስነ ስርዓት 80 ፈርመሽ ያገባሽ እናት አባት ፈቅዶ ብሩኬ ሽማግሌ ልኮ ምናምን ያገባሽ መሰለሽ። ተከደው ትላለች ደግሞ ደፋር። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።